ከዚህ ቪዲዮ በኋላ የአብሽ ሽታ በምንም ተአምር አያስቸግራችሁም። ይኸው ሶስተኛ ቻሌንጃችን ነው፣ ተከታተሉ። ደግሞ ራሱ አብሽ ሆኖ ግን ከሌሎች ግብአቶች ጋር በመቀላቀል ሰርቸዋለሁ። አንዱ ነገር ሳይኖራችሁ አንዱ ደግሞ ካላችሁ በሌለው እንድትተኩ ማለት ነው። ሽታውን የሚያጠፋልን የሚቀይርልን፣ እንደዚሁም ደግሞ ፀጉራችንን ስሩን የሚያጠነክርልን፣ ፀጉራችንን ዛላውንም ቢሆን የሚያለሰልስልን፣ ጤናማ ያማረ ፀጉር ዛላው ቆንጆ የሆነ ፀጉር ይኖራችኋል። ይህንን በተከታታይ መጠቀም ትችላላችሁ። በሳምንት አንድ ጊዜ ሊሆን ይችላል፣ 2 ጊዜም ሊሆን ይችላል፣ እንደ አጋጣሚው ማለት ነው። ግን ሽታ ሳይኖረው ፀጉራችሁ ላይ ለ2 ቀን ለ3 ቀንም ማደር ይችላል ማለት ነው። ከዛ በኋላ በውሃ የምትለቃለቁት ይሆናል እና ቪዲዮ ላይ ጥያቄ ካላችሁ ደግሞ ቪዲዮ ላይ ጥያቄው ካለ ዝም ካልኳችሁ አለ ማለት ነው። ከመለስኩላችሁ ግን የሌለ ከሆነ መልስላችኋለሁ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። መልካም የጥምቀት ሰሞን ይሁንላችሁ፣ እንኳን አደረሳችሁ። ከዛ ወዲህ ካላገኘኋችሁ እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። አብራችሁኝ ግቡ። እሺ ቪዲዮውን ስትጀምሩት በላይክ ጀምሩ። በላይክ ስትጀምሩት አንደኛ እኔንም ያበረታታኛል ለዚህ ጋር ከመስራቱ ማለት ነው። መስራቱ በጣም ቀላል ነው፣ ቪዲዮ መቅረጹ ግን ትንሽ ይከብዳል እና ብታበረታቱ ደስ ይለኛል። ለማንኛውም እዚህ ጋር የተጠቀምኩት 1 የሾርባ ማንኪያ የሚሆን አብሽ ነው። አብሽ ይህን ደግሞ የአደስ ቅጠል ምንድን ነው ብላችሁ ያላችሁኝ ያላችሁ፣ ይሄ የአደስ ቅጠል ማለት ነው በተለምዶ እየመጣው ከድሮ ከእናቶቻችን ጋር ነው እና ከአዴሱ ከቅቤው ከብዳለ ወይ ሩዝ ነው ያደረኩት የሚባል አለ፣ እንደውም አባባል ማለት ነው። እና ለረጅም ጊዜ እየተጠቀሙ የመጡት ህንዶች ናቸው። ህንዶች ባህላዊ ነገር በጣም ይወዳሉ፣ ታውቃላችሁ፣ አይረሱም። የፈለገ ቢሆን ባህላቸውን ባህላዊ የሆነ ነገር አይረሱም። በጣም የሚያስደስተኝ ነገር ከነሱ ባህል ይሄ ነው እና በብዛት የሚጠቀሙት አሁን እነሱ ናቸው። ይህንን ሁሉንም አብረን ካደረግን በኋላ ሩዙንም 3ቱንም አብሬ አጥበዋለሁ። ሌላ ግብአት አለ የሚጨመር፣ አብራችሁኝ እስከ መጨረሻው ብትቆዩ ደስ ይለኛል። ምክንያቱም እንድትጠቀሙ ማለት ነው። አጥቤዋለሁ ለምን እንዳይረዝምብኝ ማለት ነው ቪዲዮ። እሺ ይህንን ቪዲዮ ያው ላይክ እያደረጋችሁ የት ሀገር ሆናችሁ እንደምታዩ ደግሞ ኮመንት ጻፉልኝ። ከዛን የብርቱካን ልጣጭ ነው። የብርቱካን ልጣጭ በጣም ጠቃሚ ነው። በዛው ላይ ደግሞ ቫይታሚን ሲ ያለው፣ እንደዚሁም ደግሞ ፀጉራችን ላይ በሚሆን ሰዓት አብሹ ስትቀቅሉትም ሽታውን ይዞት ነው የሚሄደው። ዋነኛነት የሚወጣው የብርቱካኑና የዚህ የአደሱ ቅጠል ነው። የአደሱ ቅጠል ከሌላችሁ በሮዝመሪን መተካት ትችላላችሁ። እሺ የብርቱካን ልጣጭ ከሌለንስ ካላችሁ ደግሞ የሎሚ ልጣጭ፣ ሎሚውን ላጥላጥ አድርጉና አድርጉበት። እሱም አንድ ነው። እንዴት ነው ለቤታችን ቅርንፉድ፣ ቀረፋ፣ የምንድነው ሮዝመሪን አድርገን የምናፈለው አለ አይደል? ለበዓል ልክ እንደሱ ያ ምንድነው ሽታውን ቃናውን ያሳምርልናል ማለት ነው። እኔ እውነት ነው የምላችሁ፣ እንደዚህ ሰርታችሁ የተጠቀማችሁ እስኪ ኮመንት ጻፉልኝ። ሽታ አለው። አንዲት እህቴ ምን ብላ ጠይቀኛለች። እኔ ምንም ፀጉሬ ላይ ብታጠቡም ሽታው አይለቀኝም ያለች እና አገር ቤት ያላችሁ የብርቱካን ልጣጭ በቀላሉ ነው የምታገኙት፣ በጣም በቀላሉ ማለት ነው። እንግዲህ የትም ቦታ ይገኛል፣ በዘው የሚጣል ነገር ነው፣ ግን ሳናውቅ ጥቅሙን እና እሱን አድርጊበት። ውሃው ራሱ እንደዚህ ቢጫ ሆኖ ነው የሚወጣው ማለት ነው የብርቱካኑ ልጣጭ አንድ ላይ እና በዛው ጥቅምም አለው፣ ቫይታሚን ሲ አለው፣ ይጠቅማቸዋል፣ ሽታውንም ያሳምረዋል። ለፀጉራችንም ደግሞ ምንም አይነት ሳይድ ኢፌክት የለውም። ፀጉራችሁን የሚያሳምርላችሁ ለእኔ የጠቀመኝ ነው፣ ለእናንተ ሸር ማደርጋችሁ ማለት ነው። እና ይሄ የአደስ ቅጠል በውጭ ዓለም ደግሞ ከረቢታ ይሉታል ማለት ነው። ሌላም ስም ይኖረዋል። ለምን መሰላችሁ? በየተለያየ ቤት ስትሆኑ ሁሉም የተለያየ ሀገር ስለሚሆኑ ማለት ነው በየራሳቸው ቋንቋ ነው የሚጠሩት እና የተለየ ስም ሊኖረውም ይችላል። እስኪ ሌላ ስም ካለው ጻፉልኝ ማለት ነው። ወረአ ጋር አይደለም በነገራችን ላይ ግን ይመስላል፣ ነገረ ሁኔታ ይመስላል። ሽታቸው ግን አንድ አይደለም። ይሄ ሽታው በጣም ቆንጆ ነው።
እንደ ሮዝመሪን በሉ እኔ በጣም ነው የምወደው ማለት ነው። እና ከዛም ባሻገር ደግሞ ጸጉራችሁን እንዲያብረቀርቅ ያደርገዋል፣ እንዲያለሰልሰው እና ስሩ ጠንካራ እንዲሆን የሚያደርግ ቅጠል ነው። ምን ይጠቅማል ብላችሁ ለጠይቃችሁ ማለት ነው። ሁለተኛ ነገር ደግሞ ጸጉር ያጠቁራል። ውሃችን እንደዚህ ፈልቷል። እስኪ በርድ ድረስ እያወራኋቸው ጠብቀዋለሁ። ትንሽ በረድ እስከሚልልኝ ድረስ በዛውም ይወስደዋል ማለት ነው ቃናውን። ይሄ አይጣልም በነገራችን ላይ ለመጠቀም የተወሰነውን እናጠለዋለን። እኔ ትንሽ ነው የሰራሁት። በነገራችን ላይ ይህን ደግማችሁ ውሃ ጨምራችሁ ዘዝፋችሁ ብታቆዩት ራሱ በጣም አሪፍ ነው። እንዲሁም ደግሞ ይሄንን እንዳትጥሉት ማስክ መስራት ትችላላችሁ። ቁጭ አድርጉት፣ ውሃ አድርጉበትና አስቀምጡት። እሺ ውሃ ውስጥ አድርጋችሁ ፍሪጅ ውስጥ ቁጭ አድርጉት። ስትፈልጉ ማስክ ትሰሩበታላችሁ፣ ስትፈልጉ ደግሞ ውሃውን ትጠቀሙታላችሁ በየ3 በየ4 ቀኑ ማለት ነው። እና ያ ቅጠሉ ስለ ቅጠሉ እያወራኋችሁ ነበረ። በጣም ነው የሚያጠቁረው ጸጉር ማለት ነው። ባለፈው በውህዱ ላይ ሰርቸው ይሄ ቅባት በነገራችን ላይ በጣም ቆንጆ ነው እና ተጠቀሙት። እሺ በውህዱ ላይ ሰርቸው ነበረ የከረቢታውን ቅጠል የአደሱን ቅጠል ማለት ነው። እና ልክ ውህዱን ከተቀባሁት በኋላ የተወሰነ 1 ሰዓት ከቆየ በኋላ ጸጉሬን ስፈታው ምንድነው ራሱ ውህዱ ማለት ነው ጥቁር ሆኖ ነው ያገኘሁት። በዛ ላይ የጸጉራችሁን ስር ደግሞ ያጠነክራል። ጸጉራችሁ ስሩ ጠነከረ ማለት በቀላሉ እንዳይነቃቀል ይረዳናል ማለት ነው። እና ውድ ቤተሰቦቼ እኔ ሎሚ ትንሽዬ ጨምር ያለው የማትፈልጉ አለመጨመር ትችላላችሁ፣ የምትፈሩት ማለት ነው። እኔ ወደዋለሁ ጸጉሬ እንዳያሳከኝ፣ እንደዚሁም ደግሞ የራስ ቅሌን እንዲያጸዳልኝ ይረዳኛል ማለት ነው። ይሄንን ውስጡ መተው ትችላላችሁ። እንደዚህ አጠለላችሁት ውሃ ላይ ይህን ተውት። ትንሽም ደግሞ ከቅርንፉድ ደግሞ ጨምሩበት። የቅርንፉድ ፍሬን የተወሰነ የጨመርኩት አንደኛ እሱን ለሽታውም እንደዚሁም ደግሞ ለጸጉራችንም ጤና እንዲጠቅመን ነው። እዚህ ጋር እኔ ከጠቀምኳቸው እናንተ ቤት ከሌሉ ባላችሁ ነገር ተጠቀሙ፣ ምንም ችግር የለውም ማለት ነው። ጥቁር አዝሙድ ሊኖር ይችላል፣ እሱ ማድረግ ትችላላችሁ። ጥቁር አዝሙድ መጀመሪያ ካልታመሰ ሽታው የዛን ያክል አይደለም፣ እንደዚህ የተጋነነ ሽታ የለውም። ሲታመስ ነው የሚሸታው በጣምና እሱንም ማድረግ ትችላላችሁ። ግን በዋነኝነት ሮዝመሪን አድርጉና ጸጉራችሁን ፈታችሁ የምታበጥሩ እህቶች ማለት ነው አቆሙ። ጸጉር ተፈቶ ድንገት አይበጠርም። በጣም ስሩንም ጫፉንም ትጎዳላችሁ። እሺ እኔ አሁን ጸጉሬን ፈትቼዋለሁ እንደምታዩት። ያው ጸጉሬ እየተንከባከብኩት ስለነበረ የዛን ያክል አልተቆጣጠረም። እንዲሁም ደግሞ በየ3 ቀን አድሱት። ድንገት እንደዚህ ሳታስቡት ጸጉራችሁን ማሳጅ አድርጋችሁ በቅባት በተለያየ ነገር የፈታችሁ አድሱ፣ እንዳያያዝ ይረዳችኋልና። ያው ከስሩ መጀመሪያ እንጀምራለን። ስሩን ምንድነው እንዲያጠነክርልን ይጠቅመናል። እንደዚሁም ደግሞ ግብአቶቹ ከስር ወደ ውስጥ ዘልቀው ያው ተገቢውን ጥቅም ለጸጉራችን እንዲሰጡን ያደርጋል ማለት ነው። ከፊት ለፊትም ያለውን ጸጉራችሁንም በደንብ ተቀቡት። ቤቢ ሄር ላላችሁ ማሳደግ ለምትፈልጉ ማለት ነው። እኔ የለኝም እንዳለ ሁሉም አንድ አይነት ነው ጸጉሬና ጸጉራችሁ አንድ አይነት እንዲሆን እንደዚሁም ደግሞ ጤናማ የሆነ የጸጉር ዘለላ እንዲኖራችሁ መንከባከብ ነው። ያው እንክብካቤ ይፈልጋልና ለዛ ተንከባከቡት ማለት ነው። እና ጸጉራችሁን ደግሞ ምንም ቢሆን እንደዚሁ አታሳድሩ። አስራችሁና በእንቅልፍ ልባችን ስለምንገለባበት የዛኔ ጸጉራችን በጣም ይተሻሻል፣ ይሰባበራል፣ ይነቃቀላልና ስሩት። ቢያንስ ከሰራችሁት ያን ያክል አይጎዳምና እያበጠርን የምንተው ከባድ ነው ትንሽ። እና በብዛት ደግሞ ለስራ ለምን የምታዘጋጁት ጸጉራችሁን እንደዚህ በማታ ማታ ጸጉራችሁን ማሳጅ አድርጉ። ቢያንስ ቀን ወይ የሂውማን ሄር ሊኖረው ይችላል የተለያየ ነገር እና ማታ ማታ እንደዚህ ማሳጅ አድርጋችሁ መስራት። ይህንን ከተቀባን በኋላ እኔ ጸጉሬን አሁን ምንድነው መጀመሪያ ጫፉን ይህንን ቀብቼውን ማለት ነው። ምክንያቱም ሳትቀቡ ከሆነ በጣም ከባድ ነው። ጫፉንም በውሃ ራስ አድርጉት። ምንም እንኳን ውሃ ባትሰሩ እውነት የሮዝ ውሃ አይጠፋም፣ በቤታችሁ የሮዝ ውሃ አይጠፋም።
ታውቃላችሁ የያዊ ሴቶች እንዴት ጸጉራቸውን እንደሚያሳምሩበት እና ያ ምንድን ነው በተፈጥሮ በባህላቸው ስለሆነ ሁሌ የሚጠቀሙት ለዛ ነው። እና የሮዝ ውሃ አታጡም። የሮዝ ውሃ የሚደፋ ነገር ነው እና ተጠቀሙት ማለት ነው። ከዛ የወላችሁ ጫፉን ያፍታታል። ጫፉ አልተበጣጠሰም ማለት ያው የውስጡንም ጤና ይጠብቅልናል። ጫፉ ላይ እንደዚህ ቁጥርጥር ሲል ስታበጥሩት በሚዶ ውልቅ ነው የሚለው የስሩን ይዞት ይነቀላል ማለት ነው። እና የመነቃቀሉ ምክንያት መንስኤው የጫፉ ላይ ያለውን አለማፍታታችን ነው። እና አፍታቱት በደንብ አድርጋችሁ። ይቅርታ አኮላተፈኝና የብላችሁ ጸጉራችሁ እንደዚህ ያሳምራል። እና ያ ቅጠሉ እንግዲህ ጸጉር እንዲያብረቀርቅ እንደዚሁም ደግሞ የተፈጥሮ ጥቁረቱን ጠብቆ እንዲኖር ጠንካራ እንዲሆን ያደርጋል። እና ህንዶች ወደው አይደለም ምን ይሰሩበታል? ሂና ይሰሩበታል ማለት ነው ሁሌ እና ይጠቁራል። አሁን ለምሳሌ ውሃ ሰርታችሁ ወይም ውህድ ሰርታችሁ አብራችሁ ስታስቀምጡት ወደ ራሱ ነው የሚያጠቁረው ማለት ነው። እሱ ራሱ ይጠቁራል። አረንጓዴ እንደሆነ አይቆይም። እኔ አሁን ውሃ ውስጥ ስከታው እየጠቆረ ነው። ልክ ምግብ ስንሰራበት እንደሚጠቁረው ሁላ ይጠቁራል ማለት ነው። እና ጸጉርንም በጣም ነው የሚያሳምረው። ልክ ከይና ጋር መጠቀም ችላላችሁ። እና ይህንን ቅባት ከዚህ ቪዲዮ ስር የምታገኙታላችሁ። በጣም ለጸጉር ቆንጆ ቅባት ነው። በጣም አሪፍ ነው በእውነት ማለት ነው። ሰርታችሁ ሞክሩት። ጸጉሬን በጣም ነው ያሳምረልኝ ለእኔ ማለት ነው። እና ይህን እንደዚህ ያደረጋችሁ ጸጉራችሁን ተንከባከቡ። ይኸው 3ኛው ቻሌንጃችን ይሄንን ይመስላል። በነገራችን ላይ የአብሽ ውሃን በተለያየ ነገር መስራት ትችላላችሁ እና በሱም ትክ ሌላ የውሃ አይነት መስራት ትችላላችሁ። የሚመቻችሁ አላርጂክ ያለባችሁ መጀመሪያ እጃችሁ ላይ ሞክሩት። እሺ ልብኝ ወይስ የለብኝም የሚለውን ለመፈተሽ ማለት ነው። እና እንደዛ አድርጉ። አሁን እኔ ጸጉሬን እሰራዋለሁ። ምክንያቱም አንድ ቀን ለማሳደር ራሱ እንደዚህ ሰርቼ ነው የማሳድረው። ያልነገርኳችሁ ማለት ነው። ጸጉራችሁን ሸባ አድርጉት፣ ዝም አትበሉ። እሺ ሰራ ሲደረግ ጥሩ ነው። ፍፍት ብሎ ነው የሚያድረው እና ዝም ብላችሁ እንደዚህ ለቃችሁት ወይም ደግሞ አስራችሁት ከሆነ ይበላሻል ማለት ነው። እና እንደዚህ ያደርጋችሁ ተጠቀሙ። ስለተከታተላችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ የሆናችሁ እንኳን ደህና መጣችሁ። ቤተሰብ የሆኑ ሰብስክራይብ፣ ላይክ አድርጉ። ባይ ባይ። እወዳችኋለሁ። ላቪ ኦል